ሰላም ጤና ይስጥልኝ ወዶቼ ማሮቼ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ ይሁን እያልኩ ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ፣ እኔንም አበረታቱኝ። የእናንተ ላይክ እና ሰብስክራይብ ለእኔ ይጠቅመኛል። በዙም ላይም ደግሞ ሀሳብና አስተያየታችሁን መልከት አድርጉኝ። ያጠፋሁትም ካለ ጥፋቴንም በእርምታ ሀሳብና አስተያየታችሁን ኮመንታችሁን አስቀምጡ እያልኩኝ እንግዲህ ይሄ ከፊት ለፊታችንም የሰርግ ወር እንደመሆኑ መጠን ይህን ሰሞን ደግሞ አሁን በጥር ወር እየሰማን ያለነው ነገር እንግዲህ ጥር በፈረንጆቹ ገብቷል። በኢትዮጵያ ደግሞ ታህሳስ 26 ወደ 27 እየተጠጋን ነው እና ታህሳስ 27 ነው እንግዲህ ነገ ማለት ነው። ምንላችሁ ነው ውዶቼ፣ እህቶቼ፣ ከምንም በላይ እህቶች ብዙ ጫናና መከራ እየደረሰብን ህይወታችን እየተቀጠፍን ያለው እኛ እህቶች ነን። ሴቶች በጣም ከምንም በላይ ከሚባለው በላይ ጥቃት እየደረሰብን ያለው እኛ እህቶች ነን። ደካማ ጎናችን ማፍቀራችን ነው። ደካማ ጎናችን ሰው ማመናችን ነው። ደካማ ጎኖቻችን ልጆቻችን ናቸው። ለልጆቻችን ስንል ብዙ መስዋዕትነትን እንከፍላለን። ለልጆቻችን ስንል ብዙ ነገሮችን፣ የማይደረጉ ነገሮችን፣ የማይቻሉ ነገሮችን እንደ አንድ እናት ብዙ መስዋዕትነት ይከፈላል እና ህይወት እያስከፈለ ነው። ከምንም በላይ ህይወት እያስከፈለ ነው። ብዙ እህቶች ካረገዙ በኋላ እየተካዱ ነው እና እህቶችም ወደ ጋብቻ ከመግባታችን በፊት ጋብቻችንን ህጋዊ ማድረግ መቻል አለብን። ገና ሳያገባኝ እወድሻለሁ፣ አፈቅርሻለሁ፣ ሞትልሻለሁ ስላለም ብቻ ያንን ሰው አምነን ህይወታችን አደጋ ውስጥ መግባት የለብንም። ስለዚህ ቅድመ ከጋብቻ በፊት የሚደረጉ ፕሮሰሶችን እሱ ማድረግ አለብን። ለምሳሌ በብዙ አይነት ጋብቻ አለ፣ ህጋዊ ጋብቻ ማለት ነው። አንደኛ በቤተ እምነት ቤተ ክርስቲያን ታጋባለች ልጆቿን። ሁለተኛ ደግሞ በመዘጋጃ በህግ ጋብቻ አለ። ሶስተኛ ደግሞ በሽማግሌ የሽማግሌ የውል አባት ምናምን ሆኖ በሽማግሌ ጋብቻ አለ። ስለዚህ ውዶቼ ህይወታችሁ ከመቀጠፉና ብዙ ነገሮች ከመድረሱ በፊት ህይወታችሁን መጠበቅ፣ ህይወታችን ላይ መጠንቀቅ አለብን። እኛ ሴቶች በጣም ብዙ መከራና ችግሮችን እያሳለፍን ነው፣ ከምንም ከሚባለው በላይ ማለት ነው። እና ለምን እንደሆነ አላውቅም ሴቶች ላይ ይሄን ግፍ የሚፈጸመው፣ ሴቶች ላይ ይሄን ነገር የሚደረገው ለምን እንደሆነ ባይገባንም ሴቶች ራሳችንን መጠበቅ መንቃት አለብን። ያመንነው ሁሉ ትዳር አይሆነንም። ያመንነው ሁሉ ትዳር አይሆነንም። አገባሽ ያለው ያለን ሁሉ አያገባንም በነገራችን ላይ እና ፍቅር ማለት ከባድ ነው። ብዙውን ጊዜ መስዋዕትነት የምትከፍለው ሴቷ ነች። ብዙውን ጊዜ ማለት ነው ሴቷ ለትዳሯ ለህይወቷ ታማኝ ነች። ማንኛውም ሴት ለአመነችበት ነገር ምንም ነገር ከማድረግ ወደ ኋላ አትልም። ግን እንደዚህ ለምታደርግ ሴት ደግሞ ይሄ ነገር አይገባትም በፍጹም። ይሄ በቀል ይሄ ተንኮል አይገባትም እና ሴት እህቶቻችን እርጉዝ ከሆኑ በኋላ እየተከዱ ነው። ካገቡም ከወለዱም በኋላ ደግሞ በላያቸው ላይ እየተማገጠባቸው ብዙ ፈተናዎችና ስቃዮችን እየተቀበሉ ነው። የሰማነው ያየነው የጥቂቶችን ነው። ብዙሃኖች ግን በቤታቸው ነው እያለቀሱ ነው። ስለዚህ ሴት እህቶቻችን፣ ሴት እናቶቻችን የሚደረገው ጾታዊ ጥቃትም ሆነ ሰብአዊ ጥሰቶች እነኚህ ነገሮች ቢቆሙ በእኔ ይብቃ ብንል፣ ብዙ ቤታቸው ተደብቆ ብዙ መከራን የሚያሳልፉ እህቶቻችን አሉ እና ከነኛ እያያችሁ የመዳም ቅመሞች ወደ ዋናው ነገር ሲመጣ ቅመሞች ወደ ኢትዮጵያ ስትገቡ፣ በተለይ አሁን ወሩ ጠር ነው አይደለ? ጠር ላይ ስትገቡ እንደገባችሁ የመዳም ቅመም ከአረብ ሀገር ገባች ሲባል ምንድን ነው የምትጠይቀው? ስንት ዓመት ሰርታለች? ከዛስ ምን አላት? ቁም ነገር ነው እግዚአብሔር። ምን አላት? ስንት ዓመት ሰርታለች? ከዛ ስንት ብር አላት? የት ቦታ ገዝታለች ይባላል። ከዛን በሽማግሌ ወዲያውኑ ይላካል፣ ይፈጣጠማል፣ ታገባለች። ሳትወድ በግዷ ሳታውቀውም ቢሆን ቤተሰብ ወዶላታል፣ እንዴ ከኔ ዘር ምርጥ ዘር ይባላል፣ ታገባለች። መጨረሻ ላይስ ያ ህይወት እሷን አውቋት ተዋውቀው ተፈላልገው ሳይሆን ገንዘቧን ብሎ ነው ያገባት። ስለዚህ ያ ህይወት ለዛች ልጅም አደጋ ከሚሆን ቤተሰብም ይሄን ነገር አይቶበት መክሮበት ልጅቷና ልጁ እንኳን ቢዋደዱ መልካም ነው። ግን ልጅቷና ልጁ ሳይተዋወቁ ሽማግሌ ልኮ ይሄን ያህል ብር አላት፣ ይሄን ያህል ቦታ አላት፣
ቤት አላት ተብሎ የሚመጣ ጋብቻ እህቶቻችንን ከዚህ ነገር እንጠብቅ። ራሳችንን መጠበቅ አለብን ቅመሞችዬ። በተለይ አሁን በጠር በገና የምትገቡ ልጆች ጥልፊያም አለ። አንዳንድ ወደ ገጠር አካባቢ ጥልፊያም አለ። ጥልፊያ በቀረበት ሰዓት ጥልፊያም አለ። ከዚህ ነገሮች ራሳችሁን ጠብቁ። የማይሆን ትዳር ውስጥ እየገባችሁ መጨረሻችሁ አጉል አጉል እንዳይሆን። ለምን ከአረብ ሀገር መጣች ሲባል አንቺን ፈልጎ ሳይሆን ብርሽን ፈልጎ ነው የሚያገባሽ። ማንኛውም ሴት ከአረብ ሀገር መጣች ተብሎ ወዲያውኑ ባል ከመጣልሽ፣ የማታውቂው ወንድ ባል ከመጣልሽ አንቺን ፈልጎ አይደለም። ይሄን ማወቅ አለባችሁ። ብራችሁን ፈልጎ ነው። ስለዚህ የጋብቻ ፕሮሰሱንም ስትጀምሪ ህግን አማክረሽ ህጋዊ በሆነ መልኩ ጋብቻሽ ፈጽሚ። ወይም ደግሞ በግል ያፈራሻቸውን ንብረቶችሽን አርቀሽ ለብቻሽ አርገሽ 80 ሴት አታስርም። ሴት ንብረት አትቆጥርም። በዛ ከተስማማሽ እና በዛ እንትን ካለ ከአመነልሽ በዛ መልኩ ሄዱ እንጂ ሴት እህቶቻችን በጣም ጠንቀቅ እያደረጋችሁ ራሳችሁ እየጠበቃችሁ ቅመሞችዬ፣ ውዶቼ፣ ማሮቼ ይሄን መልእክት እንግዲህ የማስተላልፈው ዩቱብ ላይ የምትከታተሉኝ የኔ ውድ ቅመሞች፣ እኔን የመሰላችሁ እናቶች፣ ደግሞ አዲስም የመጣችሁ አላችሁ፣ ሁላችሁንም እወዳችኋለሁ። እንግዲህ በተቻለኝ መጠን ለሁላችሁም ኮመንት ለጻፋችሁልኝ ልጆች እመልሳለሁኝ። ኮመንት የጻፋችሁልኝ አይቼዋለሁ። ኮመንት ለጻፋችሁልኝ እመልሳለሁ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ቅመሞችዬ ቢጠቅማችሁም ባይጠቅማችሁም እወቁበት። ለራሳችሁ ህይወት፣ የሴት ልጅ ህይወት አንዴ ነች። ስለዚህ ራሳችሁን ጠንቀቅ በሉ። ወደ ኢትዮጵያ ስገቡ የምትገቡ ልጆችም ከእንደዚህ ነገር ራሳችሁን ጠብቁ። አትዝረክረኩ። ካገባችሁ በኋላ ድጋሚ ስደት ገባችሁ፣ እጃችሁ ላይ ያለውን ብር ካስጨረሷችሁ ወዲያ ድጋሚ ወደ ስደት እንዳትመለሱ ተናግሬያለሁ። ብዙ እህቶቻችን ብር ይዘው ይገባሉ። ከዛ ነው ያጨርሷቸዋል። እጃቸው ላይ ያለውን ብር ድጋሚ ወደ ስደት። ይሄ ሁሉ ከመሆኑ በፊት ግን ሳይቀጠል በቅጠል እንደሚሉት አባቶች ራሳችሁን ጠብቁ፣ ንቁ፣ ብልህ ሁኑ። ብዙ ብልህ የመዳም ቅመሞች አሉ፣ ለእኛ አርአያ የሚሆኑ ብዙ ቅመሞች አሉ። እነሱን እዩ። ሌላው ደግሞ የመዳም ቅመም መጣች ገባች ሲባል ደግሞ ሌላው ምንድን ነው? ቦታ አሁን ህገወጥ ቦታዎች በጣም እየፈረሱ ነው። ህገወጥ ቤቶች በጣም እየፈረሱ ነው። ስለዚህ የመዳም ቅመምዬ ምንም መረጃ ሳይኖርሽ ቦታ በርካሽ አግኝቻለሁ። ቤት የተሰራበት ህገወጥ ቦታ አግኝቻለሁ። ፎርጅድ ካርታና ፕላን የተሰራበት ያሳዩሻል። አየር ካርታ አለው ምን ምን አለው ብለው ያሳዩሻል። በዛን ጊዜ አምነሽ ቶሎ ብለሽ ቦታ መግዛት የለብሽም። ቦታ ስትገዢ በጣም ጥንቃቄ ማድረግ አለባችሁ። የለፋችሁበትን የደከማችሁበትን ብር ይዛችሁ ስትገቡ ቦታ ስትገዙ ይሄ ቦታ ህጋዊ ነው ወይ፣ የውል መሬት ነው ወይ የሚለውን ህግ አማክራችሁ ግዙ እንጂ ዝም ብላችሁ ረከሰ ብላችሁ እንደገባችሁ ቅናሽ ነው የሚሏችሁን ነገር አትግዙ። የሚገፋፋችሁ እንደውም ሰው በጣም የሚገፋፋችሁ ላይ ነገር ላይ ከዚህ ነገር ራቁ። ሌላ ደግሞ ሱቅ ቅመሞች፣ የመዳም ቅመም መጣች ሲባል ገበያ የሌለው ቦታ ምንም እንቅስቃሴ የሌለው ቦታ ተረከቢ፣ ላንቺ ይሆንሻል፣ ይሄን ያህል ብር አለሽ፣ በጣም በርካሽ ዋጋ ነው እንደውም ላንቺ ብለው የሰጡሽ በጣም አስተያየት አድርገውልሻል። እኛም በመሀል ገብተናል። ስለዚህ ይሄንን ሱቅ ተረከቢ ሲሉሽ አቤት ብለሽ እሺ ብለሽ አገኘው ብለሽ ሱቅ እንዳትረከቡ። ለምን እነኛ ሰዎች ገበያው አልሆን ሲላቸው ሲከሱ ገዢ የሌለ በቃ ምንም አየር የሌለው ቦታ ስለሆነ ነው እንጂ ያንን ሱቅ አሳልፈው የሚሰጡሽ የሱቅ ቦታ ነው ያውቀዋለሁ። የሱቅ ቦታ ስለሰራውም ስለ ሱቅ አውቃለሁ። አየር ያለበት በጣም ገበያ ያለበት ቦታ ማንም አያስረክብም። ሰው ካልከሰረና በዳ ካልተያዘ በስተቀር ሱቅን አያስረክብም። ስለዚህ ሱቅ ከመረከብሽ በፊት መጀመሪያ ሱቅ ነጋዴ ሆነሽ ወይም ደግሞ ተቀጥረሽ መስራት አለብሽ። ልብስም ሊሆን ይችላል፣ ሸቀጣ ሸቀጥም ሊሆን ይችላል። መጀመሪያ ስለ ገበያው አጥንተሽ መረከብ አለብሽ። ለምን ስለምኑም ስለ ሱቅ ስለማታውቂው የሚያስረክቡሽ ሱቅ የሚያስረክቡሽ ምንም በተመለከተ ነው። ለምሳሌ አሁን በማከፋፈያዎች ሂሳብ ነው የሚያስረክቡሽ ወይንስ በቸርቻሪዎች ሂሳብ ነው የሚያስረክቡሽ? እዛ ሰፈርስ አየሩ ለምን ሊያስረክቡሽ ይቻሉ? እዛ ሰፈር ሱቅ አለ፣ ተመሳሳይ ሱቅ አለ። ቦታው መንገድ ላይ ነው
ከገበያ ቀን ውጪ ባዘቦት ቅርስ ይሸጣል። ይሄንን ብለሽ አጥንተሽ ግቢበት። ሱቅም የምትይዥ ከሆነ ቦታም የምትገዢ ከሆነ ይሄን ነገር በጣም በጣም ጥንቃቄ ማድረግ አለባችሁ። የመዳም ቅመም ገባሽ ሲባል ያው ብር አለ ስለሚባል ብዙ ነገሮች ላይ ያጫርቷቸዋል። ብዙ ነገሮች ላይ በተለይ ለእኛ የማይጠቅም እኛን የሚጥል ነገር ላይ ያጫርቱናል። ከዚህ ነገሮች በጣም ራሳችሁን ሴንሲቲቭ አድርጋችሁ መጠንቀቅ አለባችሁ ነው ምክሬ። ብዙዎች ይህን ነገር ብዙዎች ስለከሳሰሩ ነው። ሌላው ደግሞ ታክሲ ወይንም ደግሞ ባጃጅ ሞተር የነከሰ ታክሲ፣ አሁን ለምሳሌ ታክሲዎች ሞተር የነከሰ የሆነ ደካከመ ነገር ብዙ እቃ ቅያሬ ያለው የመዳም ቅመም ይሄን ለመግዛት መጀመሪያ ያጠኑሻል። ይሄን ለመግዛት አስቤያለሁ ሳይሆን ምን ያዋጣል ብለሽ አጥኒ። መጀመሪያ አስቤያለሁ ካልሽ ብዙ ይመጡልሻል፣ ብዙ ገዢ፣ ብዙ ሻጮች ይመጡልሻል፣ ብዙ ደላሎች ይመጡልሻል። በዛ ሰዓት የመዳም ቅመም ነሽ፣ ብር አለሽ፣ ለፍተሽ ሳይሆን ሸምጠሽ ያመጣሽው ነው ገንዘቡን ይመስላቸው። ስለዚህ ሞተር የነከሰ ብዙ እቃ የሚያስፈልጋት ብዙ ነገር የጎድላት እቃ ስለሚሸጡልሽ ከዚህ ነገሮችም እራሳችሁን ቆጥቡ። ብር ስላላችሁ ብቻ የምገዙትን ነገር ማወቅ አለባችሁ። ብር ስላለ ብቻ ብዙ ነገር አረጋለሁ ማለት ሳይሆን መጀመሪያ ሰው ያስፈልጋል። የራስ የሆነ ሰው የምታምኑት ሰው ቤተሰብ፣ ባዕድ ሳይሆን የራስ የምታምኑት ሰው ቤተሰብ ያስፈልጋል። ቤተሰብን አማክራችሁ ማንኛውም ነገር ስታደርጉ ደግሞ በህጋዊ ነገር ከህግ ጋር የተያያዘ ውልና ማስረጃ ይዛችሁ ነው እንጂ ዝም ብሎ በሰው ውልና ማስረጃ ሳይሆን ህጋዊ የሆነ ህግ ያወቀው ውልና ማስረጃ ይዛችሁ ከማንኛውም ነገር ላይ ውላችሁን ፈጽሙ። ላለሁ እንግዲህ ቅመሞችዬ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቅመም ዩቱብ ነው። በርቱልኝ። አዲስ እየመጣችሁ ላላችሁም ጓደኞቼ ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሁላችሁንም በየሁላችሁም እምነት ሁላችሁንም እወዳችኋለሁ። ቸርን ሰንብት።